በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ብፁዕ ወቅዱስ አቡነ ሰላማ ከሳቴ ብርሃን ማን ናቸው? የእግዚአብሔርን ቃል የተናገሯችሁን ዋኖቻችሁን አስቡ። የኑራቸውን ፍሬ እየተመለከታችሁ በእምነታቸው ምሰሏቸው። የሐዋርያው የቅዱስ ጳውሎስ መልእክት ወደ ዕብራውያን ምዕራፍ 13 ቁጥር 7። የጻድቁ የቀድሞ ስማቸው ፍሬምናጦስ፣ የጻድቁ አባታቸው ቅዱስ ምናጦስ፣ እናታቸው ቅድስት ማርያም ሰናይት፣ የትውልድ ቦታ በጢሮስ ግሪክ፣ የትውልድ ዘመን በ245 ዓመተ ምህረት በዓላት ኅዳር 26 የጻድቁ የልደታቸው በዓል፣ ታኅሳስ 18 ጻድቁ ጵጵስና የተሾሙበት በዓል፣ ሐምሌ 26 የጻድቁ የዕረፍት በዓል። መግቢያ እንደተሰጣቸው ክብር ካላከበርናቸው ብዙ ቅዱሳን መካከል አባታችን አባ ሰላማ አንዱ ናቸው። አባታችን ቅዱስ ብፁዕ ቅዱስ አቡነ ሰላማ ለኢትዮጵያ ብርሃኗ ናቸው። በትምህርትና በሥርዓት የኢትዮጵያ ቤተ ክርስቲያን ያስጌጡ የመጀመሪያው የኢትዮጵያ ጳጳስ ናቸው። ከጌታችን ከኢየሱስ ክርስቶስ ልደት በኋላ በ245 ዓመተ ምህረት በቅድስት አገር ኢየሩሳሌም ኅዳር 26 ቀን ሲወለዱ ታላቅ ብርሃን ከሰማይ ወርዶ ለ7 ቀናት አብርቷል። ቅዱሳን መላእክትም ወደ ምድር ወርደው ጻድቆ በመወለዳቸው ታላቅ ደስታን አድርገዋል። አባታችን በተወለዱ ጊዜ ለአብ ስግደት፣ ለወልድ ስግደት፣ ለመንፈስ ቅዱስ ስግደት ይገባል። ከጨለማ ወደ ብርሃን ላወጡኝ ቅድመ ዓለም ለነበሩ ዛሬ ምላሉ ዓለምን አሳልፈው ለሚኖሩ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል ብለው ዳግመኛም አሐዱ አብ ቅዱስ፣ አሐዱ ወልድ ቅዱስ፣ አሐዱ ውእቱ መንፈስ ቅዱስ ብለው ፈጣሪያቸውን በአንድነት በሦስትነት አመስግነዋል። ቅዱስ አባታችን በሌላኛው ስማቸው ፍሬምናጦስ እየተባሉ ይጠራሉ። በ40 ቀናቸው ጌታ በተጠመቀበት በዮርዳኖስ ያጠመቋቸውና ስመ ክርስትና የሰጧቸው ሊቀ ጳጳስ ይህ ሕፃን ለኢትዮጵያውያን ሁሉ ብርሃን ይሆንላቸዋል በማለት ትንቢት ተናግረዋል። ውልደትና ዕድገት አባታችን ጻድቁ አቡነ ሰላማ በ3ኛው መቶ ክፍለ ዘመን መጀመሪያ ላይ ከአባቱ ከቅዱስ ምናጦስና ከቅድስት እናቱ ማርያም ሰናይት በጢሮስ ግሪክ ተወለደ። ዕድሜው ለትምህርት እንደደረሰ በአካባቢው በነበረው ትምህርት ቤት ውስጥ ሃይማኖታዊ ትምህርቱን በሚገባ ተከታትሎ የተማረ በመልካም ስነ ምግባርና አስተዳደግ ተኮትኩቶ ያደገ ደግ አባት ነበር። በኢየሩሳሌም አደገ የሚልም ይገኛል። ወደ አገራችን ሊመጡ የቻሉት እንዴት ነው? ሜሮጴዎስ የተባለ ነጋዴ ፈላስፋ ወደ ህንድ አገር ሊያልፍ ወዶ ከጢሮስ አገር በጀልባ ጉዞ ጀመር። ከእርሱም ጋር ከዘመዶቹ ወገን የሆኑ 2 ብላቴናዎች ነበሩ። የአንደኛው ስሙ ፍሬምናጦስ፣ የሁለተኛው ደግሞ ኤዴስዮስ ሲድራኮስ ይባላል። ሜሮጴዎስ እነዚህን 2 ወጣቶች አስከትሎ ወደ አፍሪካ ባህር ጠረፍ በመምጣት በቀይ ባህር ወደብ ውሃ ለመጠጣት እግረ መንገዱን አገር ለማየት ጀልባውን ጠረፍ ላይ አቆመ። በዚህ ጊዜ በአካባቢው ይኖሩ የነበሩ ሰዎች የአዱሊስ ነዋሪዎች በጀልባዋ ላይ አደጋ በመጣል ሜሮጴዎስንና የጀልባዋን ቀዛሪዎች እዛው ገድለው ሀብታቸውን ዘረፏቸው። 2ቱ ወጣቶች ግን ተረፉ። በማያውቁትም አገር ያለ ዘመድ ያለ ሀብት ብቻቸውን በመቅረታቸው እያዘኑና እያለቀሱ ከዛፍ ስር ተቀምጠው ሲጸልዩ የአካባቢው ነዋሪዎች ያዟቸውና በጊዜው በአክሱም ነግሶ ለነበረው ለንጉሥ ታዜር በፈረስ አንገት በጦር አንደበት የተማረኩ ሰዎች አመጣንል በማለት አስረከቡት። ንጉሥ ታዜርም በቤተ መንግሥት ውስጥ እንዲያድጉ ፈቀደላቸው። ከጊዜ ወደ ጊዜ በቤተ መንግሥት ውስጥ ተወዳጅነትንና ታማኝነትን አገኙ። የአብርሃና አጽባ አባት የነበረው ንጉሥ ታዜር ኤዴስዮስን ጋሻ ጃግሬ፣ ፍሬምናጦስን በጅሮንድ አድርጎ ሾማቸው።
ንጉሡ ሊሞት በተቃረበበት ጊዜ ልጆቹ ገና ካለመጠን አልደረሱም ነበርና መንግሥቱን በሞግዚትነት እንድትይዝ ለእቴጌይቱ አደራ ሲል ሁለቱን ሶርያውያን ምርኮኞች ግን ነፃ ሆር ለቀቃቸው። ነገር ግን በእቴጌይቱ ልመና ወደ አገራቸው መመለሳቸው ቀርቶ ልጆቿ እስኪያድጉ ድረስ በአስተዳደር በኩል ሲረዷትና ሲመክሯት ቆዩ። ፍሬምናጦስ በአክሱም በነበረበት ጊዜ የቤተ መንግሥቱ አማካሪ ብቻ ሳይሆን ቀደም ሲል የኦሪት እምነት በአንድ እግዚአብሔር ማመን እንደነበረ የሚታወቅ ሆኖ የተዋሕዶ እምነት ጥምቀትና ክህነትን በሚገባ የሚመሰረትበትና የሚሰፋበት መንገድ ይፈልግ ነበር። እርሱም አርሲዮስን የቤተ ክርስቲያን የአልባሳት የዕቃ ቤት ጠባቂ አድርጎ ሲሾመው ፍሬምናጦስን ደግሞ የቤተ ክርስቲያን የሕግ ጠባቂ አደረገው። የቤተ ክርስቲያንን ሥርዓቷን፣ አገልግሎቷን ጠንቅቆ ያውቅ ነበርና እርሱም በአክሱምና በትጋት ኖረ። ቅዳሜና እሑድ የዛፍ ቅጠሎችን ከመመገብ በቀር ሌላ ምግብ አይቀምስም ነበር። በየቀኑም 5000 ስግደትን ይሰግድ ነበር። በእርሱም የተጋድሎ ዘመን ደጋግ የሆኑ ነገሥታትና አብርሃና ጽባ ነገሱ። እነርሱም ሆኑ የኢትዮጵያ ሕዝብ ፍሬምናጦስን በጣም ይወዱት ነበር። አንድ ቀን ፍሬምናጦስ የአክሱምን ኤጲስቆጶስ ቅዱስ ሚናስን ግዝረትና እምነት በእናንተ ዘንድ አለ፣ ነገር ግን ጥምቀትና ሥጋው ደሙ መቀበል በእናንተ ዘንድ የለም አለው። ቅዱስ ሚናስም ግዝረትንስ አባቶቻችን ሌዋውያን አመጡ፣ በክርስቶስ ማመንስ ህንድክ የተባለች የኢትዮጵያ ንግሥት ጃንደረባ አመጣልን። ስለ ጥምቀትና ሥጋው ደሙ ሐዋርያ ወደኛ አልተላከም። ነገር ግን ያልከውን ሁሉ የሚያደርግልን የሚባርከንና የሚቀድሰን ጳጳስን ታመጣልን ዘንድ ሊቀ ጳጳስ ወዳለበት ወደ እስክንድርያ አገር አንተ ሂድ አለው። ጥምቀትስ በጃንደረባው በኩል አገራችን ገብቶ ነበር። ነገር ግን ገና ስላልተጠናከረና ብዙ ሕዝብም አልተጠመቀም ነበርና አባታችን ፍሬምናጦስ አጠናክሮ ያልተጠመቀውን ሁሉ አጥምቋልና የኢትዮጵያ ጳጳስ ስለመሆኑ። ፍሬምናጦስም ወደ እስክንድርያ ለመሄድ አስቦ ሳለ እንደተኛ እመቤታችን ድንግል ማርያም ተገልጣለት ዲቁናንና ቅስናን መቀበል ይገባሃል፣ ለጵጵስና ተዘጋጅ፣ እግዚአብሔር ይህችን ከፍ ያለችውን ማዕረግ ሰጥቶሃልና የልጄ ወዳጅ ሆይ በጸሎትህና በልመና በስብከትህም የኢትዮጵያ ሰዎች ሁሉ ይድናሉ፣ በእጅ ጥምቀትንና ሥጋ ወደሙን ይቀበላሉ አለችው። ጌታችንም እንዲሁ ተገልጦለት ወደ ሊቀ ጳጳሳት ወደ አትናቴዎስ ሄደ። ከፍ ያለችውን ማዕረግ ተቀብለ የኢትዮጵያን ሰዎች አጥምቅልኝ፣ ነቢዩ ዳዊት ስለ እነርሱ ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ብሎ ተናግሯልና አለው። ከዚህም በኋላ ብፁዕ ቅዱስ አቡነ ሰላማ ቅዱሳኑ ነገሥታት አብርሃንና ጽባን አግኝቶ ከእነርሱም ጋር ተማክሮ ወደ እስክንድርያ ሄዶ በቅዱስ አትናቴዎስ እጅ በአገራችን ላይ የመጀመሪያ ሊቀ ጳጳሳት ሆኖ በታኅሳስ 18 ቀን ተሾመ። ስሙንም ሰላማ ከሳቴ ብርሃን አለው። ሰላማ ማለት እግዚአብሔርንና ሰውን የሚያስታርቅ ማለት ነው። ከሳቴ ብርሃን ማለትም ሃይማኖትን ገልጦ የሚያስተምር ማለት ነው። ቅዱስ አትናቴዎስም ከሾመ በኋላ ታቦትና በጣም ብዙ ንዋያተ ቅድሳትና መገልገያ ዕቃዎችን ሰጥቶ መርቆ በሰላም ወደ ኢትዮጵያ ላከው። ቅዱሳን የሆኑ ሁለቱ ነገሥታትም መምጣቱን በሰሙ ጊዜ ኢትዮጵያ ሰዎች ሁላችሁ እስከ 40 ቀን ተሰብሰቡ ብለው አዋጅ አስነገሩ። በደብረ ሲናም ሄደው ተገናኙትና ከዚያች ቀን ጀምሮ ሕዝቡም ሁሉ እስከ 40 ቀን ድረስ ተጠመቁ። በዚያችም ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ በዚያች በደብረ ሲና አገር ላይ ወረደና ሕዝቡን ሁሉ ባርኮ ተመልሶ ሲያርግ ከአባ ሰላማ በቀር ያየው አልነበረም። ወደ አክሱም ሄደው ነገሥታቱም አድባራት ሁሉ የበላይ የምትሆን የቅድስት ጽዮንን ቤተ ክርስቲያን በወርቅና በዕንቁ ሠሩና አባ ሰላማ ባርኮ ቀደሳት። ታቦተ ጽዮንም ከድንኳን ወጣ። ማንም ካህን ሳይሸከማት አብርሃና ጽባ ወዳሰሩላት ቤተ መቅደስ ራሷ በመንፈስ ቅዱስ ገብታ ተገኘች። አባታችንን በእመቤታችን በዓለ ዕረፍት ቀን
ጥር 21 ቀን በውስጧ ለመጀመሪያ ጊዜ ሲቀድስ ቅዱስ ሚካኤልና ቅዱስ ገብርኤል በግራ በቀኝ እየተራዱት እርሱም ከምድር 3 ክንድ ከፍ ብሎ ሥርዓተ ቅዳሴውን ፈጽሞ ለነገሥታቱና ለሕዝቡ ሁሉ አቆረባቸው። የዚያን ዕለትም እጅግ ታላቅ በዓልን አደረጉ። ከዚያም ሌሎችን እየሾመ ወደ ሌላ ሀገር ካሰማራ በኋላ እርሱም በየሀገሩ በአራቱም አቅጣጫ እየዞረ እያጠመቀና እያስተማረ አብያተ ክርስቲያናትን እየሠራ ለኢትዮጵያ ሕዝቦች ታላቅ ብርሃን ሆነ። በየቀኑም እስከ ማታ ድረስ የሚጠመቀው ሕዝብ የ3 ገበያ ሕዝብ ይሆናል። በመሸ ጊዜ እንደ ኢያሱ ፀሐይን እያቆመ ሕዝቡን ያጠምቅ ነበር። መድኃኔ ዓለምም በየጊዜው በአካል እየተገለጠለት አገልግሎቱን ያፋጥንለት ይባርከውና ቃል ኪዳን ይሰጠው ነበር። አባታችን በድፍን ኢትዮጵያ በአራቱ አቅጣጫ እየዞረ በታምራቱ ድውያንን እየፈወሰ ሙታንን እያስነሳ ወንጌልን እያስተማረ እያጠመቀ አብያተ ክርስቲያናትን እየሠራ አገልጋይ የሚሆኑ ቀሳውስትን እየሾመ በአገራችን ላይ ብርሃንን የፈነጠቀ ለኢትዮጵያ መግለጽ ከሚቻለው በላይ ታላቅ ባለውለቷ ነው። አባታችን አቡነ ሰላማ ለቤተ ክርስቲያን ያደረጓቸው ትሩፋቶች ወንጌልን በስብዓት ለሕዝቡ የሚያደርሱ የሚያጠምቁና የሚያቆርቡ ካህናትና ዲያቆናት ሾመ። በአብርሃ አጽብዓ አማካኝነት ብዙ አብያተ ክርስቲያናትን አሳነጸ። በዘመኑ የኢትዮጵያ ግዛት ወደ ነበሩት ኑቢያ፣ አኖኖና መርዌ 5 ቆሞሳትን በመላክ ትምህርተ ወንጌል እንዲሰበክና ቤተ ክርስቲያን እንድትሰፋፋ አድርጓል። ቅዱሳት መጻሕፍትን ከሱርስት ከዕብራይስጥና ከግሪክ ወደ ግዕዝ ቋንቋ እንዲተረጎሙ አድርጓል። የሳባውያንን የፊደል አቀማመጥ በመለወጥና ከግራ ወደ ቀኝ የመጻሕፍትን የማንበብ ዘዴ አስተምሯል። በ350 ዓመተ ምህረት ክርስትና የኢትዮጵያ ብሔራዊ ሃይማኖት ሆኖ እንዲታወጅ አድርጓል። በአጠቃላይ መሠረተ ያልተናወጸ ቤተ ክርስቲያንን በስብከቱ የመሠረተ ቅድስናው በጥንት አብያተ ክርስቲያናት የተመሰከረለት የወንጌልን ብርሃን በመላው ኢትዮጵያ ኤርትራ ዞሮ ያበራ በክርስቶስ መስቀል የተገኘውን ሰላም ለኢትዮጵያውያንና ለኤርትራውያን ያስተዋወቀ ሐዋርያው ግዴታውን በሚገባ የተወጣ ወንጌልን በስፋት ለሕዝቡ የሚያደርሱ የሚያጠምቁና የሚያቆርቡ ካህናትን ዲያቆናትን ሾመ። ግዕዝ ቋንቋን አሻሽለዋል። ሀ እንዳሁኑ ከግራ ወደ ቀኝ እንዲጻፍ ለእርባታ እንዲኖረው ማለትም አ በ ገ ደ ሀ ለሃ ብቻ የነበረውን አ ኡ ኢ ሀ ሁ ሂ እንዲሆን አድርገዋል። አባታችን ባላቸው ንጹሕ ቅድስና ሕይወት ለሕዝቡ ምሳሌ ሆነዋል። ወበእንተዝ ተሰይመ ከሳቴ ብርሃን እንዲል በእነዚህ ምክንያቶች ከሳቴ ብርሃን ብርሃንን የገለጠ ሲባሉ ይኖራሉ። ጌታችን መድኃኒታችን አምላካችን ኢየሱስ ክርስቶስ ራሱ ሠራዊ ካህን ሆኖ ለአቡነ ሰላማና ለሁለቱ ቅዱሳን ነገሥታት ሥጋው ደሙን እንዳቀበላቸው አባታችን አባ ሰላማ ከተራራ ላይ ወጥቶ በዚያን ደብረ ምስጢርና ደብረ ምስራቅ በምትባል ደብር በምስራቋ በኩል 2 የውሃ ምንጮችን ቆፈረ። በክረምትና በበጋ በጸደይና በመጸውም ቢሆን ከውስጥ ውሃ እንዳይታጣ በመስቀል ምልክት አማትቦ ባረካት። ዳግመኛም በዚያ ደብር ቤተ ክርስቲያን ይሠራ ዘንድ ፈጽሞ ጸልየ። በዚያች ደብረ መድኃኒት በምዕራቧ በኩል በግራና በቀኝ መላእክት እየተራዱት በእግዚአብሔር ፈቃድ ቤተ ክርስቲያንን ሠራ። ሥራውንም በፈጸመ ጊዜ መድኃኔ ዓለም ክርስቶስ በዚያች ደብረ ላይ ወርዶ እርሱ ራሱ በሥጋው በደሙ ላይ ሠራይ ካህን ሆኖ ለብፁዕና ቅዱስ አባታችን ለአባ ሰላማና ለከበሩ ነገሥታት ለአብርሃና ጽባ ሥጋውን ደሙን አቀበላቸው። መድኃኔ ዓለም ክርስቶስ ለአቡነ ሰላማ ከሁሉም ይበልጥ ክብር እንደሰጣቸው ብፁዕ አባታችን አባ ሰላማ ጌታችንን ጌታዬ ፈጣሪ ኢየሱስ ክርስቶስ እስቲ በሰማይ ቤት ያለውን ክብሬን አሳየኝ አለው። ጌታችንም መልሶ እሺ ይሁንልህ፣
መጥተህ ከጨረቃ ከፀሐይ 7 እጅ የሚበልጠውን ክብርህን እይ። ከጻድቃን ከሰማዕታት ክብር የአንተ ክብር ይበልጣል። በክብር የሚመስልህ የለ። እኔ ፈጣሪ የእሳት ፈረሶች የሚሆኑ መላእክትን በኪሩቤል ላይ እንደምቀመጥ አንተም ከእነርሱ ላይ ትሆናለህ። ስለ ትምህርትና ስለ ስብከት ኢትዮጵያን ከጨለማ አውጥተህ በሃይማኖት ስላበራሃት ከፍ ያሉ ክብራትንና ማዕረጋትን ፈጽሜ ሰጠው። አንተንም ከቅዱሳን በላይ ብርሃን አደረጉ። የቅዱሳን ፀሐይና ብርሃናቸውም አደረጉ። ከእናቴ ከድንግል ማርያም በታች ትቀመጣለህ አለው። ዳግመኛም እኔም ፊቴን አሳየሁ። እኔንም አይተ መረዳት ቻልክ። ከነቢያት ከሐዋርያት ስለ እኔ መረዳት የቻለ አልነበረም። አባታችን ሰላማ ገዛጤ ብርሃን በተንቤን ምድር ብቻ በብሕትውናው በጽሞና ሲቀመጥ ቋጥኝ ፈልፍሎ በሠራው ቤተ ክርስቲያን ላይ የብርሃን መሰላል ተተክሎለት በእርሱም ወደ ሰማይ ወጥቶ ከ24ቱ ካህናተ ሰማይ ጋር የስሉስ ቅዱስን መንበር አጥኗል። የተንቤንን ምድር ብሩካን በሆኑ እጆቹ አንስቶ በአብ በወልድ በመንፈስ ቅዱስ መንበር ፊት አቅርቦ አስባርኳታል። መልአክም ሰማያዊ መና ንብስትን እያመጣ ይመግቦ ነበር። ወንጌልንም ካዳረሰ በኋላ በዋሻ ገብቶ በበዓት ተወስኖ ሰውነቱን በመከራ ይቀጣል። ሙሴም አየኝ፣ ስለ እኔ መረዳት ግን ተሳነው። ኢሳይያስም አየኝ፣ ስለ እኔ ግን መረዳት አልቻለም። አንተም ታማኝ አገልጋዬ ወዳጄ የልቦናዬን ፈቃድ የምትፈጽም ሆይ ፊቴን አይተ ስለ ስብከትና ስለ ንጹሕ ልቦና ስለ እኔ መረዳት ቻልክ። ወንጌል ልበ ንዑዳን ክቡራን ናቸው፣ እነርሱ እግዚአብሔርን ያዩታልና እንዳለ ዛሬም ሰላማ ሆይ ክብርና ሞገስን ሰጥቻለሁ፣ ደስ ይበልህ አላቸው። በጎጃም ክፍለ አገር በሞጣ አባይ በኩል በምትገኝ ቦታ እያስተማረና ሐዋርያዊ ተልእኮውን እየተወጣ ሳለ ጊዜው መሽቶ ፀሐይ ልትጠልቅ ስትል እንደ ኢያሱ ገዝቶ ያቆማት ሲሆን ጌታችን ግዝቱን እንዲፈታ ከነገረው በኋላ ነው ግዝቱን አንስቶላት የጠለቀችው። በታዘዘው መሠረት ከጎጃም ወደ ትግራይ ሲሄድ የአባይን ባሕር በመጠምጠሚያው ለሁለት ከፍሎ ከእርሱም ጋር የነበሩትን አሻግሯቸዋል። በደመናም ተጭኖ ቅድስት አገር ኢየሩሳሌም ሄዶ አይሁድ ቀብረው በደፈኑት በክርስቶስ መስቀል ላይ ጸሎት አድርጎ ሰግዷል። ከጌታችን ከእመቤታችን መካነ መቃብር አፈር ዘግኖ ወደ አገራችን በማምጣት በሚያንጻቸው አብያተ ክርስቲያናት ላይ ነስንሶታል። አባታችን አባ ሰላማ ሐምሌ 26 ቀን ሲያርፍ ነፍሱን መላእክት ያይደሉ ራሱ መድኃኔ ዓለም ክርስቶስ ተቀብሎ ከእርሱ ጋር አሳርጓታል። መላእክትም ሥጋውን ከጌታችን ከእመቤታችን ከመቃብር አድርሰው ወደ ደብረ መድኃኒት የመለሱት ሲሆን በመቃብሩም ላይ ብርሃን ወርዶ ለሁሉ ታይቷል። ነገሥታቱም ካረፈ በኋላ ወደ ደብረ መድኃኒት መጥተው ለመካነ መቃብሩ ሲሰግዱ አባ ሰላማም ተገልጦላቸው ከነሰራዊታቸው ባርኳቸዋል። ጌታችን ለአቡነ ሰላማ የገባላቸው ልዩ ቃል ኪዳን። አባታችን አባ ሰላማ በጸሎት ላይ ሳለ ጌታችን ወደ እርሱ መጥቶ እንደ ወዳጅ እንደ አብርሃምና እንደ ወዳጅ እንደ ዳዊት ልቦና የሚፈልገውን የምትፈጽምልኝ ታማኝ አገልጋይ ወዳጄ ሆይ የለመንከኝን ሁሉ አደረግኩልህ። ከዛሬ ወዲህ ከእኔ ጋር ትኖራለህ። እኔ ካለሁበት ቦታ ከፍ ባለ ዙፋን ትቀመጣለህ። በ12ቱ ነገደ እስራኤል ላይ በዕለተ ምጽአት ትፈርዳለህ። መታሰቢያህን ያደረገ ስምህን የጠራ አንተን አምኖ ስምህን ጠርቶ ጸሎት የጸለየ በቤተ ክርስቲያን የተማጸነ ወደ ሥራውም ተግባር ለመሄድ በቤተ ክርስቲያንህ ቅጽር ሲያልፍ የቤተ ክርስቲያንን ቅጽር የተሳለመውን እኔ እስከ 15 ትውልድ ምርልሃለሁ። በመታሰቢያ ቀን ስለ ስምህ ብሎ የታመመውን የጠየቀ ያዘነውን ያጽናና፣ የተራቆጠውን ያለበሰ፣ የተራበውን ያበላ፣ የተጠማውን ያጠጣ፣ የገድልን መጽሐፍ የጻፈውን ያጻፈውን፣ ገበታውን የተሳለመውን ያነበበውን፣ የተረጎመውን እስከ 15 ትውልድ ምርልሃለሁ። በመታሰቢያ ቀንም በስምህ ለቤተ ክርስቲያን ሳር የጎዘጎዘውን እንጨትም ለፍም የሰጠውን እስከ 15 ትውልድ ምርልሃለሁ። ሥጋዬን ደሜን መቀበል ያልተቻለው ሰው ቢኖር ለመታሰቢያ ዝክር ከተደረገው ፍርፋሪ ቅመስ።
ሥጋዬን ደሜን እንደተቀበለን ያደርግለታለሁ። ከሩቅም ከቅርብም ለመሳለም ወደ ቤተ ክርስቲያን የሄደውን ወደ መቃብሬ ወደ ኢየሩሳሌም እንደሄደ አደርግለታለሁ። ከገሃነመ እሳት አድነዋለሁ፣ ሲኦልንም አያያትም። የገድልህንና የታምርህን የቃል ኪዳንን መጽሐፍ ባለበት ቦታ፣ ስምህ በተጠራበት ቦታ፣ መታሰቢያ በተደረገበት ቦታ እኔ ከአንተ ጋር እኖራለሁ። ርኩሳት መናፍስት፣ ክፉዎች አጋንንት አይቀርቡም። በዚያም ጠባቂ መላእክትን አኖራለሁ። እኔም ከዚያ ቦታ አልለይም። የገድል መጽሐፍ ቁሞ የሰማ 80 ዓመት የሠራው ኀጢአቱ ይሰረይለታል። ተቀምጦ የሰማ ቢኖር የ40 ዓመት ኀጢአቱ ይሰረይለታል። ይህ ታላቅ አባት የኢትዮጵያውያንና የኤርትራውያን ባለውለታ የወንጌል ፋና ይበልጥ እንዲበራ ያደረገ መንበረ ጵጵስና ያስገኝልን። ሥርዓተ ቤተ ክርስቲያን ለኢትዮጵያውያንና ለኤርትራውያን የወጠነልንና አያሌ ቤተ ክርስቲያን ያስተካከልን ነውና ዘወትር ልናስበው በዓሉን ልናከብርለት ይገባናል። የአቡነ ሰላማ ገዳማቸውና ልዩ መስቀላቸው። ይህ ቅዱስ አባት አጽሙ ያረፈበት ገዳሙ የሚገኘው ትግራይ ውስጥ በተንቤን እንደ አባ ሰላማ ሲሆን እንዲሁም ኤርትራ ዛግርና በአንዳንድ ቦታዎች ካልሆን በቀር በአብዛኛው የአገራችን ክፍል ክብረ በዓሉ እምብዛም ትኩረት አይሰጠውም። በረከት በጻድቅ ራስ ላይ ነው ተብሎ እንደተጻፈው ጻድቁ አባታችን ማር ኅሩይ አቡነ ሰላማ ሙታንን አስነስቷል። የጥርና የሰኔ ገድል ፀሐይን ከተፈጥሮ ሕግ ውጭ አቁሟል። የነሐሴ ገድል የአባይን ወንዝ ከፍሎ ተሻግሯል። የመስከረም ገድል በዚህ አይነት የተጋድሎ ሂደት ለ150 ዓመታት መልካም ገድልን ተጋድሏል። የጻድቁ የአባታችን የብፁዕ ቅዱስ አቡነ ሰላማ ከሳቴ ብርሃን በረከታቸው አማላጅነታቸው አይለየን። በረከታቸው ይደርብን። አማላጅነታቸው ዘወትር ከኛ ከሕዝበ ክርስቲያን ከመላው የኢትዮጵያ የዓለም ብርሃን ቤተሰቦች ጋር ይሁን ለዘላለሙ አሜን። ተወዳጆች ሆይ ስለ ቅዱሳን ሰማዕታት ብቻ የምትሰሙ አትሁኑ። እነርሱን ለመምሰል ተጣጣሩ እንጂ ለጊዜው ብቻ የምታደንቋቸው አትሁኑ። ወደ ቤታችሁ ብቻ ሳይሆን ወደ ልቦናችሁ እሳጤ ዘልቀው እንዲገቡ አድርጉ። ዘወትር አስቧቸው፣ በልቦናችሁ ጓዳ እንዲገቡ አድርጓቸው። እናንተን ትተው ሄዱ ዘንድ አትፍቀዱላቸው። ይህን ያደረጋችሁ እንደሆን ዘወትር እያያችኋቸው ትበረታላችሁ፣ በእምነት ትጸናላችሁ። የለበሱትን የጽድቅ ጥሩር የያዙትን ምግባር ወንጌል የእምነት ጋሻ የመዳን ራስ ቁር የመንፈስ ቅዱስን ሰይፍ የተመለከታችሁ ትበረታላችሁ። ቅዱስ ዮሐንስ አፈወርቅ። ኢትዮጵያ የሥላሴ የክብራቸው መገለጫና መመስገኛ ምድር፣ ኢትዮጵያ ርስተ ድንግል ማርያም፣ ኢትዮጵያ የዓለም ብርሃን፣ ኢትዮጵያ የዓለሙ ገዢ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። በአልፋና ኦሜጋ ዘተዋሕዶ የቴሌግራም ገጽ ተዘጋጅቶ የቀረበ